እኔ የምለው ሜሪ ማለት ነው በነገራችን ላይ በጣም የምታሽቃብጥ ይመስለኝ ነበረ ማለት ነው። እውነት ለመናገር ቁጣ ቁጣ ነው የሚላት ማለት ነው። ያው ጸባይዋ ሊሆን ይችላል ማለት ነው። እንደ አጋጣሚ ዛሬ ስሰማት እንግዲህ ያው ከሩታ ጎን ነው የቆመችው ማለት ነው። ያው መቼም ስላከበረቻትም የኔ ለምን አትወስኝም ለማለት ፈልጋ ነው መሰለኝ ማለት ነው። እና በዚህ ልክ ቆማላታለች ማለት ነው። እንግዲህ ያው ካልተቀየረችባት በድጋሚ እንግዲህ አብረን የምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላ። በያላችሁ በሰላማችሁ በዘዘት ተረፍርፍ ይበልልኝ እያልኩኝ እንግዲህ የዛሬ ሰበር ዜናው እንግዲህ ላዳምጣችሁ ነው ላሰማችሁ ነው ማለት ነው። ምክንያቱም እንግዲህ የተፈጠረው ነገር በዚህ ሰሞን እየተፈጠረ ያለው ነገር በጣም ሁላችንም ግራ አጋብቶናል ማለት ነው። በተለይ በሩታ ጉዳይ ላይ ያለን እህቶች በጣም እንግዲህ ወዳጆቿ ጠላትም እንዳሏት ወዳጆችም አሏት ማለት ነው። እና አንድ ሴት ልጅ ከወለደች በኋላ አንገት የምትሰብር ድጋሚ ተነስታ ማትቆም የሚመስላቸው ሴትም ሆነው እንደ ወንድ የሚደግፉ ሴቶችም አሉ ማለት ነው። ምክንያቱም እዚህ ጋር ባላየነው ነገር መፍረድ ነገ መቼም ፈጣሪ አለን የግላችን ፈጣሪ የምናመልከው አምላክ አለን ማለት ነው። እና አላህም ይጠይቀናል ማለት ነው። ምክንያቱም ይሄን ጥሩ ነው ይሄ መጥፎ ነው ማለት መቻላችን እኛስ እንኳን ሚዲያ ላይ ይወጣን እኛ ችግር የለውም ብዬ ነው የማስበው ማለት ነው። ምክንያቱም ያው ቅጣታችን አንድም ስለወጣን ብንቀጣም እንደው ተቀጥተናል እንላለን። ግን ቁጭ ብለው ቤታቸው ውስጥ ምንም ባላገኙበት ምንም በማያገኙበት ተናደው ኮሜንት የሚጽፉ ሰዎች አሉ። እናም በቃ የማይጠቅም ነገር የሰው ፎቶ ዘቅዝቀው ለነሱ ፎቶ አንዳንድም ፎቶ እንኳን ሳያወጡ ያው እነዚህ ፈሪዎች አሉ ማለት ነው በየቦታው ማለት ነው። እና ኮንፊደንስ ይወስናል። በነገራችን ላይ ሚዲያ ላይ ወጥቶ ለማውራትም ሆነ ለመናገርም ምንድን ነው የሚጠይቀው? አንድ ሰው ኮንፊደንስ ይጠይቃል ማለት ነው። ገባችሁ? ስለዚህ እናንተ ኮንፊደንስ ሊኖራችሁ ይገባል ማለት ነው። ኮንፊደንስ ሳይኖራችሁ ዝም ብላችሁ በኮሜንት ብትንጫጩ ማንም አይሰማችሁም ማለት ነው። ሌላው ደግሞ ሜሪ እንግዲህ ያው ከዚህ በፊት እኔ ሩታን ስታመነጫጭቃት ምናምን ነገር ሰምቼ ነበረ ማለት ነው። የሆነ ቪዲዮ ላይ በቃ በጣም ክብሯን ስትነካት ምናምን ስላየሁኝ ምክንያቱም እየሄድኩብሽ ነበረ ማለት ነው። ምክንያቱም ለምን ቢያንስ ሴት ሆነሽ እንዴት እንደዚህ ነገር ታደርጋለች? እህቷ አይደለችም፣ የገዛ እህቷ አይደለችም ብዬ ማለት ነው። ምክንያቱም አንቺ ብዙ ጊዜ ስታስመስይ ስላየውሽ ለሩታ እንደደገፍሽ ነገር ለሩታ እንዳገዝሽ ነገር ስታወሪ ስለሰማሁኝ ማለት ነው። እዚህም እዛም ስለምታሽቃብጪ ማለት ነው። ለዛ ነው እንደዛ ያልኩሽ የነበረው ማለት ነው። ዛሬ ላይ ግን ከሩታ ጎን ቆመሻል። ነገ ደግሞ እርግጠኛ ነኝ ሄደሽ ከሄረሜላ ጎን ስታሽቀብጪ እናይሻለን ማለት ነው። እና ዳኒ ደግሞ ይሄ ዳኒ እንግዲህ በቀደም ቪዲዮ ሰርቶላችሁ ነበረ፣ ሁላችንም አይተነዋል ማለት ነው። እንግዲህ ዳኒ በቀደም ምን ብሎ ነበረ? እኔ እናንተ እንተያያለን ምክንያቱም እኔ ምሰራውን ራሴን አውቃለሁ ብሎ ነበረ ማለት ነው። እና ያው እሱን ራሱን ዞር አድርጎ ህዝብ እንዳይጮህበት በህዝብ ፊት እንዳይጠቆር ፈልጎ ምን እንዳደረገ እንግዲህ እናንተ ታውቁታላችሁ። አብርሃም አሰውሮታል ማለት ነው። ያው ይሄ ነገር በነገራችን ላይ የዳኒ ብቻ አይደለም እጅ ያለበት ማለት ነው። የዴፍ እጅ አለበት፣ የአብርሃም እህት የቡዜ እጅ አለበት፣ እንዲሁም ደግሞ አሉበት ብቻ በሱ ዙሪያ አሉበት ዙሪያ ላይ ያሉ ልጆች ብቻ እጅ አለበት። የዳኒ ብቻ አይደለም ማለት ነው። አብርሃም የመጥፋቱ የተነሳ ማለት ነው። እና የጠፋበት ምክንያት እሱ ፈልጎ እንግዲህ ዛሬ ቪዲዮ አዳምጣችሁ ከሆነ ናና ውሰደኝ ምናምን ነገር እያለ ነበር። በነገራችን ላይ ይሄ መተት ነው ምናምን የምትሉት ነገር 666 ነው የምትሉት ነገር አላህ ይወቀው። እኛ ማያየነው ነገር የለም፣ መፍረድ አንችልም። እኔና እናንተ እንደተባለውም ቪዲዮ በመጣልንና ባየን ነው መፍረድ የምንችለው እንጂ ባላየነው ነገር መፍረድ አንችልም። እውነት ለመናገር ማለት ማንም ቢሆን አጠገቡ ባለው ላይ አብሮ የሚሰራ ሰው ጋር ነው የሚችለው ማለት ነው። በነገራችን ላይ ይሄ መተት ነው እንድንልም ያደርገን ነገር አለ። ምክንያቱም አብርሃም ጸጥ ማለቱ ባህሪው መቀያየሩ የሆነ ነገር የሆነ ያጠራጥራቸዋል። ግን እኔ ግን የምጠረጥረው ያለሁት ከዚህ በፊት አብርሃም ያናክል የሰው የሚጎዳ እንደማይጎዳ ቀምሳችሁ አታዩትም? ሩታን ቀምሳ አይደለም ያየችው። ከዚህ በፊት የምናውቀው በቃ ለወዴሶቹ ሰላምታ ስለሚያቀርብ ፈገግታ ስለሚሰጠን እሱ ነገር ፈገግታው የት ወሰደው የሚለው ጥያቄ አለን ማለት ነው ለኛ። እናም
በዚህ አጋጣሚ ደግሞ ዛሬ እንግዲህ መተህ ውሰደኝ ሲለው በዚህ ናክል እንዴት ውሰደኝ ይለዋል? በዚህ ናክል እንዴት አብርሃም ቢያንስ እንኳን ቤቱ እንዴት አያውቅም? እንዴትስ እንደዚህ ጸጥ ይላል? ቡዜ ደግሞ ምክንያቱም እኔ ከዚህ በፊት ቡዜ እህቱ ከሆነች እውነት እህቱ ከሆነ ዴቭ እህቱ ወንድሙ ከሆነ ለምን አንስቶ ሐኪም ቤትም ሆነ ሐኪም ቤት ሄደው መርፌ ከሚያስወጉት ይልቅ ወስደው ጸበልም ሆነ የሚያስፈልገው ቦታ ያስገቡት ነበር። ይሄ እውነት ታሪክ ቢሆን ኖሮ ማለት ነው። ሄረሜላ እንግዲህ ያው እንደሚፈውሳት ነገር እንደምትፈውሰው ነገር ጤነኛ እንደምታደርገው ነገር እንግዲህ ተመልሶ ወዴት ነው የሄደው? ሄረሜላ ማለት ነው። ወደ ሄረሜላ ሄደ ማለት ነው። ስለዚህ እሷ ሐኪም ናት ወይ? ለሱ ምን ታረግለታለች? እናንተ ቆይ ምንድነው እያደረጋችሁ ያላችሁት? ልጅ አለው፣ የልጅ አባት ነው። ልጁን አለያይታችሁ ሚስቱን አለያይታችሁ እንግዲህ ከሙሽሚት ጋር አንድ መቼም ኒካ ያልታሰረላት ልጅ በቤተክርስቲያንም ሆነ በሙስሊምም ሆነ እንግዲህ አንድ ሰው ኒካ ካልታሰረላት ሄዳ ዝም ብላ እንትን የማገጣች ሴት ሙሽማ ናት ነው ልላት የሚገባው ለኔ ማለት ነው። እውነት ለመናገር ዝም ብዬ ከማይሆነኝ ወንድ ጋር ከማላገባ ወንድ ጋር ለኔ ነው የማልለው ወንድ ጋር ሄጄ መለጠፍ እኔ አልፈልግም። እውነት ለመናገር ማለት ነው። ስለዚህ ለኔ ምንድናት እሷ ውሽማ ናት ማለት ነው። ገባችሁ? እንደዛ ብዬ ነው ምጠራት። እዚህ ጋር ቀለበት አሰረላት። ቀለበት እኮ ነበራት፣ ቀለበት አስሮላታል ለምትሉ ምን አይነት ቀለበት ነው ያሰረላት? በኬክ ነው እንዴ ቀለበት ያሰረላት? ቤተሰብ በኬክ ነው እንጂ የታሰረላት፣ በሌላ ነገር በምን ታሰረላት? ሄረሜላ ወዷት እኮ አፍቅሯት እኮ አይደለም እንዴ። ፍቅር አታቆም እንዴ? ፍቅር አቀባበል እንዲህ ነው እንዴ? ፍቅር ያመታ ሄረሜላ ሩታ ስላልተስማሙ ስላልተግባቡ ሁሉም ሚስቶች እኮ ተስማምተው አይደለም የሚኖሩት። ገባችሁ? አንዳንድ ሰዎች እኮ ጸብ ከሌለ ፍቅር የለንም የሚሉ ሰዎች አሉ። መሀላቸው ላይ ጸብ መኖሩ አትጥሉት። ገባችሁ? ስለዚህ እየተጣለ እየታረቀ እንደዘያ ነው እየኖረ ነው ቤተሰብ ልጅን አፍርቶ ቤተሰብ አፍርቶ ትልቅ ደረጃ የሚደርሱት ማለት ነው። ስለዚህ እናንተ በዙሪያ ያላችሁ ወዳጅ ነን ብላችሁ የአብርሃምና የሩታ ትዳር መለያያ የሆናችሁ ሰዎች አላችሁ። እውነት ለመናገር ማለት ነው። እናንተ እጃችሁ ብታወጡ የሩታና የአብርሃም ትዳር ይቀጥላል ብዬ ነው እምለው ማለት ነው። ግን በዚህ ልክ ደግሞ ሩታ እኔ የምለው ነገር ደግሞ ለሩታ ነው ይሄ ነገር ማለት ነው። ሩታዬ አንቺ ወንድ ልጅ እስከመች ነው አስረሽ የምታስቀምጩ? እስከመች እንደዚህ የምትከራከሪለት? እስከመች ነው? የፈለገበት መሆን ይችላል። ከፈለገ ካንቺ ጋር ከፈለገ ሄረሜላ ጋር ለምን አታዩም? አንቺ የራስሽ ህይወት የለሽም? የራስሽ ህይወት መኖር አትችይም? የራስሽ ህይወት መኖር ትችያለሽ እኮ አንቺ ሴት ልጅ ነሽ። ገና ትልቅ ነገር አንቺ ከዚህ በኋላ አልሐምዱሊላህ ቢያንስ እንኳን ልጅ ሰጥቶሻል። ፈጣሪን የምታመሰግኙ አንቺ የሰው ልጅ ቢያንስ እንኳን ብትሞቺ መጠሪያ ያለሽ፣ ይሄን ማሰብ አለብሽ። ስለዚህ ልጅሽን በየሚዲያው እያመጣሽ የሚዘቀዝቁብሽ እንደ የተተርትረው ይሄ የቁስል እንደ ፕላስተር አድርገው የሚለጣጥፉት ይሄ አፕሊኬሽን አምጥቶላቸዋል በየሚዲያው። ይሄ ነገር ከሚሆንብሽ ነገራቱን ለልጅሽ ስትይ ብትታይ ይሻላል። ገባሽ? እንግዲህ አይተናል። ቡዜም እያስመሰለች ዴቭም እያስመሰለ ትናንትና ካንቺ የነበሩ ሰዎች ዛሬ ለዩቲዩባቸው እንግዲህ በነገራችን ላይ እኔ በጣም የሚገርመኝ ነገር በዚህ ነገር መናገር የምፈልገው ቢያንስ እንኳን መጫን የነበረበት ቪዲዮ እንኳን ሩታ ላይ እየተጫነ አይደለም። አይታችሁ ከሆነ በ3 ቀን በ4 ቀን ነው የሚደርሳት። ገባችሁ? ቢያንስ እንኳን ለአብርሃም እንኳን እንግዲህ ትናንትናና ያው 2 ቀን 3 ቀን ነው እንግዲህ ዩቲዩቡን ከተቀጣ ማለት ነው። ያው መጫን አይችልም። ግን የራሳቸው ገበያቸው እያሟሟቁ እነሱ ግን እውነት ለመናገር ትዳር ወይ ከትዳሩ አልሆነች ወይ ከባሉ አልሆነች ወይ ብቻ አላቅም፣ እንዴት እንደምታስብ ነው አላቅም። ግን እውነት ነው ብላችሁ አብርሃም ፍቅር ሰጥተዋለች ሄረሜላ ናት የምትሻለው የምትሉ ሰዎች ነገ እኔ ምን ያጋጥመኛል፣ ነገ እኔ ምን እሆናለሁ ማለት አለባችሁ። እውነት ለመናገር ማለት ነው። የሰው ትዳር እንደዚህ ብጥብጥ ከማድረግ ማለት ነው። ስለዚህ ጥሩ አይደለም፣ ብትወጡላቸው ነው የሚሻለው። ነገም እኮ እናንተ ምን እንደተቀመጠላችሁ አታቁም። ዛሬ ያስቀምጣችሁ ነው ነገ የምታጭዱት። እውነት ለመናገር ማለት ነው። እና ፈራጅ ፈጣሪ ነው እንጂ ሰውን አይደለም። እናንተ ኮሜንታተሮቹ እናንተም ትፈርዳላችሁ። እናንተም እኔ በጣም ነው የምትገርሙኝ ማለት ነው። ስለዚህ ቤተሰቦች፣ የሀያት ቤተሰቦች፣ የሩታ ወዳጆች የሆናችሁ ቤቴ ሰብስክራይብ፣ ላይክ በማድረግ አበረታቱኝ ማለት ነው። እና በጣም ነው የምወዳችሁ። እውነት ለመናገር ቃላት የለኝም። በጣም ነው ማከብራችሁ።
ኦዲየንሶቹ በጣም 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 ጥሩ ናችሁ ብዬ አስባለሁ። ለሩታ ቤተሰቦች በተለይ ትለያላችሁ።